በዚህ ሰዓት እንግዲህ እጅግ በጣም አስደንጋጭ የሆነው የሃይሚ ውሳኔ ተሰምቷል። እንግዲህ በሃይሚና በብሩኬ ዙሪያ ብዙ ነገሮች እየተባሉ እየተነገሩ ይገኛሉ። ነገር ግን ብሩኬ ባላደረገው እንዲሁም ደግሞ ባልሆነ ነገር እየተወቀሰ ነው ብለውም እንግዲህ እጅግ በጣም በርካታ ሰዎች ብሩኬን ደግፈው እንዲሁም ደግሞ በህይወታቸው መታ እየበጠበጠች ያለችውን ልጅ ደግሞ በጣም በብዙ መንገድ እየተቸዋት ይገኛሉ። ነገር ግን በዚህ ሁሉ መሀል ውስጥ የሃይሚ ውሳኔ ምንድን ነው የሚለው ነገር እጅግ በጣም ብዙና በርካታ ሰዎችን እያጓጓና ምን ሊሆን ይችላል የሚለው ነገር እንግዲህ እያሳሰበ ይገኛል። ነገር ግን በሃይሚ በኩል የተሰሙ የሃይሚ ውሳኔዎች እንግዲህ እኛም በጣም ያስገረሙን ውሳኔዎች አሉ። እነዛን እንግዲህ ለእናንተ የምናደርሳችሁ ይሆናል። ውድ ቤተሰቦቻችን እንዴት ናችሁ? በያላችሁበት ፈጣሪ ሰላሙና ጤናውን ያድላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ አድርጉን። እኛም ለእናንተ ትክክለኛና እውነተኛ የሆነ መረጃውን የምናደርሳችሁ ይሆናል ማለት ነው። ከሰሞኑ ጀምሮ በብሩኬና ሃይሚ ወደ ቡታጅራ በመሄድ እንግዲህ ያለፈው ጊዜውን የብሩኬን ጠፋ የተባለውን ስህተት ወይም ደግሞ ተፈጸመብኝ ይቺ ልጅ ደግሞ ያንተንሽ ብላ በመጣችው እንግዲህ አንዲት ሴት ምክንያት እንግዲህ ብሩኬ በጣም ብዙ ውጣ ውረድ ውስጥ ገብቷል። ነገር ግን ከዚህ ነገር መጽዳት የሚችለው ራሱ ብሩኬና እንዲሁም ደግሞ የልጄ አባት ነክ በማለት እንግዲህ ያለችው ሴት ትክክለኛና ካንተ ነው ብላ የምታስብ ከሆነ ማድረግ ያለባትን ነገር ማስቀደምና ማድረግ ሲገባት እንዲሁ ብቻ የብሩክን ስም በማጥፋት የእሱን ስም በማንሳት እንግዲህ አሁን ካለው ፍቅረኛዋ ጋርም እንደተለያየችና የልጇን አባት አብሯት ሆኖ እንዲቀጥል እንደምትፈልግ ስትናገር ነበረ። ይህ ደግሞ ዝም ብሎ በአፍ መነገር ብቻ የሚሆን ነገር አይደለም። አንድ ሰው በፍላጎቱና በፍቃዱ ነው አብሮ መሆን የሚችለው። ነገር ግን አባትነት እንዲሁም ደግሞ ወላጅነት እንደ ግዴታ የሚሆነው በፍርድ ቤት ተወስኖ እንዲሁም ደግሞ የምርመራ ተደርጎ ነው። ዲኤንኤ ምርመራ ተደርጎ ወይም ደግሞ የዘረመል ምርመራ ተደርጎ ከዛ በኋላ ነው ነገሮች ወላጅ ነው ወይም ደግሞ አባት ነው ተብሎ ሊወሰን የሚችለው። ነገር ግን ባልተረጋገጠ ነገር እንግዲህ የብሩክን ስም እያነሳች እያጠፋች እንዲሁም ደግሞ በየቦታው እየሄደች የሱን ስም በማንሳት እንግዲህ ብዙ ሰዎችን ብሩኬን እንዲጠይቁት ወይም ደግሞ ለምንድን ነው እሱ እንደዚህ ያደረግከው እንዲሁም ደግሞ ከሚወዳትና ፍቅራት ከሃይሚ ጋር ሊለያዩቸው እየሞከሩ ነው እና እጅግ በጣም የሚያሳዝን ነገር ነው። ነገር ግን የሃይሚ ብቃት፣ የሃይሚ ብርታት፣ የሃይሚ ደግሞ ጠንካራ መሆን ብሩኬን ዛሬ ላይ በኮንፊደንስ እንዲቆም ልጁ የኔ ከሆነ እቀበላለሁ በማለት እስከሚደርስ ድረስ እንግዲህ ፊት ለፊቷ እየተናገረት ነበር። የዚህ ሁሉ ነገር እንግዲህ በሃይሚ መተማመኑን ነው የሚያሳየው። ሰዎች ያለፈ ህይወታቸው ላይ ብዙ ነገሮች ሊያደርጉ ይችላሉ፣ ብዙ ስህተቶች ሊሰሩ ይችላሉ። ነገር ግን ከሆነም አምኖ መቀበል ነው። ካልሆነ ደግሞ እነዛን ሰዎች እስከ መጨረሻ ከህይወት ማስወጣት ትክክለኛው መንገድ ነው ብለን እናስባለን። ስለዚህ አሁን ላይ ብሩኬ በጥንካሬ በብርታት በሃይሚ እንዲሁም ደግሞ ግፊት መሆን ያለበት ነገር እንዲሆን ወይም ደግሞ መመርመር ካለባቸው የዲኤንኤ ምርመራ አድርገው የዚችን ልጅ ወላጅ አባት ማን እንደሆነ መለየት እንደሚቻል እንግዲህ በጣም ጠንካራ አቋሟን ሃይሚ እያሳየች ትገኛለች። ከዛም ባለፈ ግን ሃይሚ ምንድነው እሱ ብሩኬን ምንም ቢፈጠር እኔ ከጎንክ ነኝ፣ በአንተ በኩል ለሚመጣው ነገሮች ኢቨን እንኳን ልጅህ እንኳን ብትሆን ምንም አይነት ከአንተ ጋር የሚለያየኝ ወይም ደግሞ ቅያሜ ሊፈጥር የሚችል ነገር የለም አይደለም። ይሄንን ብዙ ነገሮችን አልፈናል። ይሄ ያለፈ ታሪክ ነው። እስካሁን እስከ ቅርብ ጊዜ ድረስ እኛን ሊለያዩ የሚሞክሩ እጅግ በጣም በርካታ ነገሮች እየተፈጠሩና እየሆኑ ነበረ። ነገር ግን አሁን ላይ እኔ ከአንተ የሚለየኝ ነገር ምንም የለም። ስለዚህ በሚመጣው ውጤትም ሆነ በሚሆነው ነገር ፍራቻ ሊኖርክ አይገባም በማለት እንግዲህ ብሩኬን በደንብ ስታጽናናው እንዲሁም ደግሞ ስታበረታው ነበረ። ይሄ በጣም ደስ የሚልና ሃይሚን ሊያስመሰግናት ሊያስወድዳት የሚችል ነገር ነው። ሃይሚ በጣም የተረጋጋችና ህይወትን እንዴት መኖር እንዳለባት የምታውቅ በጣም ጠንቃቃ ሴት ነች። እንዲሁም ደግሞ ብርቱ ሴት ነች። ምክንያቱም ብዙ ችግሮችን አሳልፈዋል። እነሱ ሊለያዩ የሚችሉ እጅግ በጣም በርካታ ሴቶች በብሩኬ በኩል መጥተው እሷ ታግሳ ነገሮችን አሳልፋ ነው ዛሬ ላይ ከሀገር ለመውጣትም ሁሉ አስባ ብዙ ነገሮቿን እንግዲህ ትታ ነው እንግዲህ ከብሩኬ ጋር ዛሬ ላይ አንድ ላይ ያለችውና ይሄ ደስ የሚያሰኝና የእሷን ጥንካሬ ሊያሳይ የሚችል ነው። ከዛ በተረፈ ግን አሁን ላይ እቺ ሴት መጣ ብሩኬን የልጄ አባት የማለት መብት የላትም። እንደውም
በዚህ ሰዓት ላይ ማድረግ ያለባቸው ነገር በስም ማጥፋት መክሰስ ነው። ይህ መብታቸው ነው። ምክንያቱም አንድ ወላጅ ነው የሚባለው ካላመነበት ካልፈለገው በምርመራ ወይም ደግሞ ምርመራ ውጤት ከመጣ በኋላ ነው እንጂ ስለ አብሮ ስለነበሩ ወይም ደግሞ ያለፈ ጊዜ ፍቅረኛ ስለነበረች ተነስታ የልጄ አባት ነህ ማለት አትችልም። ይሄ ምንም ስህተት የሆነ ነገር ነው እና አንዳንዴ ሰዎች የሚናገሩትን እና የሚያደርጉትን ነገር አያውቁም። የሰዎችን ሕይወት ራሱ ምን ያክል ደረጃ ያበላሻል የሚለውን ነገር የላቸውም። ግድ የለሾች ናቸው። ምክንያቱም እቺ ሴት አሁንም አብሯት ያለ ፍቅረኛ አላት። ልጄ ነች ብሎ የእሷን ልጅ አብሮ እያሳደገ ያለ ሰው አለ። በአንድ ጊዜ ተነስታ እንግዲህ ይህን ሰውዬ አልፈልግም የልጅ አባት ሌላ ነው ማለት ራሱ ይሄ ራሱ በዛኛው ሰው ላይ ትልቅ የሆነ ክህደት ነው እና እቺ ሴት ጤነኛ አትመስለንም። ምክንያቱም ሰው እንዴት ብድግ ብሎ ይሄን ሁሉ ጊዜ ቆይታ ልጄ ያንተ በማለት እንግዲህ የብሩኬን ስም ስታጠፋ ነው። ስለዚህ ይህን ነገር ሀይሚን በጣም ተረድታት ነገሮችን ለማየት ሞክራ ነበረ። ነገር ግን እቺ ሴት የተረጋጋችና መስማት ሰዎች የሚሏትን እንኳን መስማት የምትችል አይነት ሰው አይደለችም እና በዛም በጣም የሚያበሳጭ ነገር ነው። ስለዚህ አሁን ላይ ማድረግ ያለባቸው ነገር በመጀመሪያ ፈቃደኛ ከሆነ ብሩኬን ነው የምፈልገው ምናምን ሳይሆን ህግ የምታምን ከሆነ ወይም ደግሞ የልጅ አባት አንተ ነህ ብላ የምታምን ከሆነ የምርመራ ቦታ መሄድ፣ ካልሆነ ግን በየቦታው እየሄደች እሱን ስም ማጥፋት ከሆነ የተያያዘችው ወደ ህግ በመሄድና እሷን መክሰስ ትክክለኛው መንገድ ነው ብለን ነው የምናስበው። ከዛ ውጭ ግን አንድ ፍቅረኛ ያለውን እጮኛ ያለውን ወንድ ብቻህን ላገኝ ማለት ራሱ ይሄ ራሱ ስርዓት አልበኛና በጣም ስህተት የሆነ መንገድ ነው እና እቺን ሴትም አብራችሁ ያላችሁ ሰዎች ተይ ልትሏት ይገባል እንላለን። ውድ ቤተሰቦቻችን የእናንተስ ሀሳብ ምንድን ነው? ባካችሁን ሀሳባችሁን ኮመንት ላይ ያስፍሩልን። ለዚህ ቤተሰብ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ አድርጉን። እኛም ለእናንተ ትክክለኛና እውነተኛ መረጃ የምናደርሳችሁ ይሆናል። በያላችሁበት ሰላም ሁኑልን። እንወዳችኋለን። ሰብስክራይብ ማድረጓን ግን እንዳትረሳ።